በተለይ ከረንትሊ ከሚያስቸግሩን ውስጥ በዚህ ሰዓት ከሚያስቸግሩን ተባይ ውስጥ አንደኛው አቮካዶ ፎርስ ኮድሊንግ ሞዝ የምንለው ነው። እንደምታዩት ይሄን ሲጀምር ተባይ መጀመሪያ ሲጀምር እንቁላሉንም እዚህ ላይ ነው ለመጣል የሚመርጠው። እዚሁ ላይ ነው እንቁላሉን የሚጥለው። ከቅጠሉ ልክ እዚህ ላይ ነው እንቁላሉን የሚጥለው። በዚሁ ነው ልክ ከእንቁላሉ ውስጥ ሲወጣ በስቶ እዚህ ውስጥ ነው የሚገባው። በዛው እንደ ሁለተኛ ነው ቅጠልን የሚጠቀመው እንቁላል ለመጣል። የእሳት ራት ነው አዳልቶ የእሳት ራት ነው። ስለዚህ የእሳት ራቷ እንቁላሉን እዚህ ላይ ነው የምትጥለው። ከዛ ልክ ከእንቁላሉ ሃች አርጎ ሲወጣ ወይ ተፈልፍሎ ሲወጣ እንቁላሎቹ ወይ በግሩፕ ወይ በሲንግል ሊሆን ይችላል እዚህ ላይ ይጥላሉ ፍሩቱ ላይ። ልክ ሲወጣ በስቶ እዚህ ውስጥ ነው የሚገባው። እንደምታዩት ነጭ ነጭ ይታያችኋል። ነጭ ነጭ ማየት ትችላላችሁ። ነጭ ነጭ አለው። ብዙ ጊዜ ደግሞ አቮካዶ እንደዚህ ነው የሚንጠለጠለው፣ እንዲህ ነው እና በታችኛው በኩል ነው የሚገባው። እዚህ ውስጥ ነው በልቶ ላይፍ ሳይክሉን እዚህ ውስጥ ጨርሶ ልክ ፑፔት ሊያረግ ሲል ነው ከዚህ ውስጥ የሚወጣው። ከዛ ይሄን አንዴ ከተጠቃ የመበስበስ ቻንሱ የመውደቅ ቻንሱ ሰፊ ነው ማለት ነው። በዚህ ተባይ የተጠቃ ፍሩት ይበሰብሳል፣ ለምግብነት አይውልም። ዊክሊ ኢንስፔክት ማድረግ አለብን ማሳችንን። ያ የተራገፈ ነገር ካለ ቶሎ እያነሳን የመቅበር እድሉ ይኖረናል ማለት ነው። ውስጡ ያለው ላርቫ ወይም ፑፓ ቶሎ ኢመርጅ እንዳያደርግ ለቀጣይ ደግሞ ጥቃት እንዳይዘጋጅ ሰብስበን መቅበር አለብን። ይሄ ዋናው መከላከያ ዘዴ ነው። እንደውም ትራፖቻችን ሎካል ሊሆኑ ይችላሉ እንደነ ሞላሰስ አይነት ያልናቸው። በእውነት ሞላሰስን ብንጠቀም በጣም ቀላል ነው። ውስጡ ግማሽ እስከ ግማሽ አድርገን ዊንዶ ሰርተንለት ብንሰቅለው በጣም በሚገርም ሁኔታ አዳልቶቹን ይሰበስብልናል። ምን አይነት አዳልት? ሜል አዳልትን ማለት ነው። እሱን ይሰበስብልናል። ማስትራፒንግ ደግሞ ከፈለግን እንዲሁ እነዚህ አሁን እንደነ ፌርሞን ትራፕ ኮሜርሻላይዝ የሆኑትን እነሱን ብንጠቀም በማስ ይሰበስብልናል ማለት ነው። ወንዱንም ሴቷንም። ሜቲንግ ዲስራፕሽን የሚባልም ዘዴ አለ። አይሶሜት የሚባል እሱም እንደ ትራፕ እንትን አለ። ምንድነው እሱ? አየር ላይ ፌርሞኑ ይበተናል። ያን ጊዜ ሜቲንግ ማካሄድ አይችልም። ሜሉ ደግሞ ዲስተርብ ይሆናል። ምንም አይነት ሜቲንግ አካሄዱ ጄነሬሽን ምን ይሆናል? ይቋረጣል ማለት ነው። ስለዚህ እሱ አንድ ዘዴ ነው። የመጨረሻ ኦፕሽናችን እንግዲህ ረነር መርጨት ነው። ረነር አት ፒክ ታይም እንቁላል ከመጣሏ በፊት ረነርን አንድ የተመዘገበ ኬሚካል ረነር ብቻ ነው እና ያንን ረነር እንደ ሜል እንደ አዳልት እንትን ማድረግ እንችላለን። ኮምባይንድ ማድረግ ነው። አሁን የአይፒኤም ኮንሰፕት እየመጣላችሁ ነው አይደል? ካልቸራል ክሊኒንግ ነው። እሱን ኮሌክት እናደርጋለን። በዛ ባዮሎጂካል ይኖረናል። ትራፕ ሜተድ አለ። ሶስተኛው ማነው የመጨረሻው? ኬሚካል አለ። ስለዚህ እነዚህን ዘዴዎች አንድ ላይ ስንጠቀም ምንድነው የሚባለው? አይፒኤም ኢንተግሬትድ ፔስት ማኔጅመንት የሚለውን ኮንሰፕት እንይዛለን ማለት ነው። ይሄን ማለት የመጀመሪያ ሲጀመር ነው። ከዛ እያደገ ሙሉ ቅጠል ያጠፋል ማለት ነው። ስለዚህ ስናይ ደግሞ ምልክቱ ነው። ስለዚህ አሁን የኒውትሪየንት ዲፊሸንስ ከማሳ ይለያል፣ ከግንዱ ይለያል። ግን ይሄ ከአንድ ፕላንት ወደ ሌላ ፕላንት ፍለም ማለት አለበት ማለት ነው። ስለዚህ ይሄ ዩኒፎርም ግሮዙ ራሱ ዩኒፎርም ነው። ግን የበሽታ ከሆነ ምንድነው ከአንዱ ወደ አንዱ በሌላ ይተላለፋል ማለት ልዩነቱ በዛ ነው። ስለዚህ እነኛው የሚታዩ ሁሉም አንድ አይነት ናቸው። ለምንድነው እናገረው አይደለም? ይሄ መጀመሪያ እዚህ ቬኑ ላይ የሚታዩ ሁሉም አይመሳሰልም። ስለዚህ ይሄ ምንድነው አሁን ያለበት በሽታ ለምሳሌ ኢንቫይሮንመንት አሁን ለምሳሌ ዝናብ ስላለ እርጥበትም ሙቀት ስላለ ለዚህ በሽታ እንትራውስ በጣም ምቹ ነው ማለት ነው። ሌላ ጊዜ ብትሄዱ ምንም አታገኙም ማለት ነው። የዘንድሮ የአሁኑ ስልጠና የተሰጠው ብዙ ጊዜ የግብርና ሚኒስቴር በጣም ውጤታማ ስልጠናዎች ይሰጣል፣ በተግባርም በንድፈ ሀሳብ። የዚህኛው ከባለፉት ዓመታት ጋር ብዙዎቹ ተመሳሳይ ነገር ናቸው። የዘንድሮ ልዩ የሚያደርገው አንድ ሰብልን መሰረት ያደረገ ስልጠናዎች ናቸው። ኮሚኒቲ ቤዝድ የምንለው በእኛ በግብርና የአቮካዶን መሰረት አድርጎ ነው የተሰጠው። ስለዚህ የአቮካዶን አክሮስ ዘ ቫልዩ ቼን ወይም በሴት ሰንሰለት ውስጥ
ከችግኝ ዝግጅት ወይም ደግሞ ችግኝ ጣቢያ ሊያሟላቸው የሚገባ መስፈርቶች ጀምሮ ከዛ ችግኙ ማሟላት ያለበት ከማሳ አያያዝ፣ የሰብል ጥበቃ ስራዎችና የግብይት ስራዎችን ያካተተ ነው። ስለዚህ ይሄ ስልጠና ፎከስድ እንዲያደርግ የተፈለገው መጀመሪያ ሰልጣኞቹ በክልል ደረጃ የተሻለ ባለሙያዎች ናቸው ስልጠናው እንዲወስዱ ያደረግነው። ስለዚህ ይሄ ስልጠና ወደ የቀበሌ ድረስ እስከ አርሶ አደሩ የሚደርስ ስልጠና ነው። የተለያዩ ፕሮጀክቶችን እንዴት በእሴት ሰንሰለት ውስጥ አስተባብሮ ውጤታማ ማድረግ ይቻላል የሚል ስልጠናም ጭምር ነበረውና የዘንድሮ ስልጠና እንደ በጣም ብዙ ስራዎቻችንን እንደምናደርገው ስልጠናዎች ትንሽ ለየት ያለው በዚህ መንገድ አንድ ኮሚኒቲ ቤዝድ ሆኖ አቮካዶ ላይ በተለየ መንገድ ሰርተን ውጤታማ ማድረግ ከቻል ሌሎቹ ክሮፖች ማስከተል የምንችልበት እድል አለ በሆርቲካልቸርና ለኔ ብዙ የተማርኩበት ነበር። ይሄ ስልጠና ከዚህ ቀደም ከሚሰጠን ስልጠና ለየት ያለ ነው። የተለያዩ ኮንቴንቶችን ይዟል። ከዚህ ቀደም ከነበረው የተለያዩ የተጨመሩበት አክቲቪቲዎች አሉ። ምናልባትም በክላስ ውስጥ በነበረን ቆይታ በቲዮሪ ደረጃ ያየናቸው ከቫልዩ ቼንን ዘሆል የአቮካዶ ቫልዩ ቼንን ነው የተማርነውና ከነርሰሪ ሳይት ስታንዳርድ ጀምሮ እስከ ማርኬት ኦሪንቴሽን ድረስ ያለውን ተምረንበታልና ወደ ታች ደግሞ እንዴት አድርገን እናወርዳለን የሚለውን እንደኛ ክልል ያው በአቮካዶ ፖቴንሻል አለው። ነገር ግን ያው ገፍተን ያልሄድንባቸው ብዙ ማነቆዎች አሉን። ከነዛ ማነቆች ውስጥ አንዱ የሆነው የድህረ ምርት ብክነት ነው። ያንን የድህረ ምርት ብክነት እንዴት ነው ልንቀንስ የምንችለው የሚለውን እንደ ቤት ስራ ወስደነው ነበረ። ነገር ግን እዚህ ስንመጣ ደግሞ በተቻለ መጠን የምንቀንስበትን ዘዴ በተግባርም በቲዮሪም ወስደናልና ያንን የወሰድነውን ስልጠና ታች ላሉ የወረዳና የቀበሌ ባለሙያዎች አማካኝነት ስልጠና በመስጠት እነሱ ደግሞ ለተመረጡ አቮካዶ ለሚያመርቱ አርሶ አደሮች ስልጠናውን ካስኬድ ያደርጋሉ። ከዛም ከነሱ ጋር እየተወያየን የሞኒተሪንግ ኤንድ ኢቫሉዌሽን ስራውንም በጋራ ሆነን የምንሰራው ይሆናል ማለት ነው። ስልጠና ጥሩ ነበረ። ስልጠና ያካተተ አቮካዶ ልማት ላይ ፎከስ አድርጎ ነው። አቮካዶ ልማት ከዚህ በፊትም ጀምሯል እንደ ክልላችን ቢሆንም የተለያየ ችግሮች አጋጥሟል። ያ ችግሮቹ ደግሞ ዋነኛው ካፓሲቲ ቢልዲንግ ላይ ነው። ያን ለማፍታት ነው ይሄ ስልጠና የተዘጋጀ። በዛው መሰረት ከልማቱ ጋራ ያለን ችግሮች የተለያየ ቢሆንም እሱን ለማቅረፍ ስልጠና በፕራክቲካል ተደግፏል። ይሄ ስልጠና ማለት ነው። ከዚህ በፊት ነሰሪ ላይ የችግኝ የፖስት ሃርቨስት እስከ መጨረሻ እስከ ኮንሱመር ድረስ ስልጠና አካቷል ሙሉ ማለት ነው። ተጨማሪ ፕራክቲካል እንደምታዩት ፕራክቲካልም ተጨማሪ ትሬኒንግ አድርጓል። ይሄ ስልጠና ላይ ሞደርን አግሪካልቸር ፋርሚንግ ስፔሻሊ አቮካዶ ላይ በጣም ያየንን። ሁለተኛ ክላስተር ፋርሚንግ ምን እንደማሆን እንዳለበት የገነዘብ የካተተ ስለሆነ ማርኬት ኦሪየንትድ አግሪካልቸራል ደግሞ ምን እንደሆነ የካተተ ስለሆነ ጥሩ ስልጠና ነው። ይሄ ስልጠና እንግዲህ አጠቃላይ በአቮካዶ ቫልዩ ቼን ወይም እሴት ሰንሰለት ውስጥ ያሉትን ችግሮች ለመቅረፍ የተዘጋጀ ስልጠና ነው። እንግዲህ በዋናነት ስልጠናውም ለክልሎች ነው የሚሰጠው። ክልሎች ያላቸውን አቅም ለመገንባት እንደዚህ አይነት ስልጠናዎች በጣም ወሳኝ ናቸው። በተለይ አሁን እኛ ክፍተቶች ባሉበት ኤሪያዎች ላይ ነው ስልጠናውን እየሰጠን ያለ ነው። በመጀመሪያ ደረጃ በአመራረት ረገድ ራሱ ያሉ ትልቅ ክፍተቶች አሉ። ያው በተበታተነ መልኩ ነው የምናመርተው። ያ እንግዲህ እንደ ሀገር ከአቮካዶ ልማት ፕሮግራም ወይም እንደ ፍላግሺፕ ፕሮግራም ከተቀረጸው ሰነድ አንጻር ብዙ ውጤት ሊያመጣ የሚችል አይደለም። ስለዚህ በክላስተር ሆኖ የማምረት ስራዎችን መስራት እጅግ በጣም ወሳኝነት አለው። ይህንን ለመስራት ከዘር ጀምሮ ጥንቃቄ ያስፈልጋል። ችግኞችን ደግሞ የተሻለ ምርት በሚሰጡ ችግኞች የማዳቀልና ለምርት ምርታማነት ከፍተኛ አስተዋጽኦ እንዲያደርጉ አሁን ከሰልጣኞች የሚጠበቀው ከዚህ የወሰዱትን ስልጠና ይሄ የአሰልጣኞች ስልጠና ስለሆነ እኛ እየሰጠን ያለ ነው ወደ ታች እስከ የሚፈለገው ቀበሌ ድረስ አርሶ አደር ድረስ ማውረድ ይጠበቃል ማለት ነው።